ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 87ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 2 2025 ነው። እንግዲህ ፖሊሲ የቫቱን ጉዳይ ጋፑን ምንጩን እየመረመሩ ነው። አሁን ላይክ ነው ኮምፕላያንስ ኢን ኮንስትራክሽን ሴክተር የሚለው ንዑስ ርዕስ ላይ ደርሰናል። እንግዲህ ምንድነው የሚሉት እዚህ ላይ the construction sector has never paid significant VAT directly, at most the equivalent of 0.21% of GDP, despite revenue potential of 2 to 3% of GDP. እንግዲህ የግንባታ መስኩ በፍጹም የሚጠበቅበትን ቫት በቀጥታ ከፍሎ አያውቅም ነው እና እስከዛሬ የከፈለው ማለት ከፍ ሲል በጣም ከፈለ ሲባል 0.21% ኦፍ the GDP ነው የሚከፍለው ነው። ነገር ግን ፖቴንሻል ያለው ሬቨኒው ፖቴንሻል ከ2 እስከ 3 የጂዲፒ ፐርሰንት መክፈል ይችል ነበር ነው ከ2 እስከ ላይክ ነው 2% እንዲሆን የጂዲፒ ኮንትሪቢዩሽኑ ስንት ነው አይዶ ነው። As already highlighted, the increase in the compliance gap in the construction sector is therefore closely linked to the decrease in VAT withholding. እንግዲህ as already highlighted ከዚህ በፊት ቀደም ብሎ ለማሳየት እንደተሞከረው the increase in the compliance gap in the construction sector is therefore closely linked to the decrease in the withholding. እንዴት እንዳያያዙት እንግዲህ ማለት የቀነሰበት በኮንስትራክሽን ማለት የኮንስትራክሽን ዘርፍ ቫት ላይክ ነው ቫቱ የቀነሰበት ምክንያት ይሄ ላይክ ነው closely linked, for example, the increase in the compliance gap. So compliance gap, all right, compliance ጋፑ ጨምሯል ነው የጨመረበት ምክንያት is closely linked to the decrease in VAT withholding. እንግዲህ ቫት ዊዝሆልዲንጉ ጨመረ ማለት ምን ማለት እንደሆነ ማለት ይቅርታ የቫት ዊዝሆልዲንግ መቀነስ ማለት ምን ማለት እንደሆነ በፊት 15% ነበር ዊዝሆልደሮቹ የሚይዙት ማለት ነው። they hold 15%, all right, they hold 15% ወይንም በሌላ አማርኛ ሙሉ በሙሉ ይዙታል ነው። አሁን 50% ሲሆን 7.5 የቫቱን 7.5 ግማሹን ነው ዊዝሆልድ የሚያደርጉት እና ግማሹን ይሰጡታል ነው ለኮንስትራክሽን ሴክተር። ግማሹን ሰጥተውት እንደሚመስለው አይመልስም ነው በሌላ አማርኛ በ7.5 ዊዝሆልዲንግ ነው እየሰራ ማለት በ7.5 ቫት ነው እየሰራ ያለው አይነት ሴንስ ነው የሚሰጣችሁ። እሱ ደግሞ which in turn is decreasing the VAT, which in turn is linked to the decrease in public investment. ማለት ዊዝሆልዲንጉ በ7.5 መቀነሱ ከፐብሊክ ኢንቨስትመንት መቀነስ ጋር ተያይዞ ነው የሚለው ነገር it doesn't make sense ለኔ ነው የምላችሁ። ፐብሊክ ኢንቨስትመንት public, all right, public investment ከዊዝሆልዲንግ ጋር ምን እንደሚያያይዘው አምና ክሊር ነው ማለት ከዊዝሆልዲንግ ጋር ማለት ዊዝሆልዲንግ ፐብሊክ ኢንቨስትመንት በራሱ ምክንያት ነው የሚቀንሰው ማለት ዊዝሆልዲንግ ለመቀነስ ብሎ አይደለም። it's not somehow linked to the decrease in public investment. I don't know እንዴት አድርገው እንዳያያዙት። ምክንያቱም መንግስት የሚቀንሰው እንዳለ ራሳቸው እንዳወራሩት የሀገር ብድር ተበደረ ከቻይና ከመልቲላተራል ከባይላተራል ከምናምን እያለ ማለት ነው ከፕራይቬት ምናምን ብሎ ቻይና ካልሆኑ ሀገሮች ከቻይና ምናምን ብሎ አራት የከፍተኛ የዕዳ ጫና አለበት ነው። የከፍተኛ ማለት ኢንቨስት አደርጋለሁ ብሎ ለተለያዩ ኢንፍራስትራክቸሮች ባቡር አስገባለሁ፣ ህዳሴ ግድብ ገነባለሁ፣ እንትን ሰራለሁ ብሎ የሀገር ትልልቅ ብድሮች ተበደረ ነው።
እነዛን ብድሮች ተበደረና ኢንቨስት አረገ። ግን ኢንቨስትመንቶቹ ሪተርናቸው ማለት ከመጣም ረጅም ጊዜ ነው የሚመጣው። ለምሳሌ አሁን ባቡሩ የምትወስዱት የድሬዳዋ ባቡሩ ትርፋማ ቢሆንም የከተማ ባቡሩ አክሳሪ ስለሆነ እና ደግሞ ሁለቱ በአንድ ካምፓኒ ስር ስላሉ ጠቅላላ ካምፓኒው በአመት በቢሊየን የሚቆጠር 10 ቢሊየን ወይም 17 ቢሊየን ብር ገደማ በአመት ይከስራል ማለት ነው። እና ለሪፔይመንት አይመችም ነው በሌላ አማርኛ። ስለዚህ የመንግስት ኢንቨስትመንት የቀነሰው ማለት በእንትን ምክንያት አይደለም። ማለት ምንድን ነው ምን ያገናኛቸዋል ነው ዊዝሆልዲንጉ the decrease in withholding is linked with the decrease in public investment አይነት ነገር ነው። but I don't think so እንደዛ አይነት ሪሌሽን አላየውም። ፐብሊክ ኢንቨስትመንቱ የቀነሰው ዴት ስትረስ ስላለና መንግስት ገቢ ስለሌለው ነው። ኢንቨስት የሚያደርገው ነገር ስለሌለው ኢንቨስትመንት ቀንሷል። ፐብሊክ ኢንቨስትመንት ሲቀንስ እንግዲህ እነዚህ የኮለኮላቸው የኮንስትራክሽን ካምፓኒዎች ዋና ቀላቢያቸው ኢንቨስት እያደረገ ሞተር ሆኖ የሚያሰራቸው ቀዘቀዘ። ያኔ ሲቀዘቅዝ በቃ የገንዘብ እጥረት የምን ይዞ አቆማቸው ማለት ነው። እና እንግዲህ በዛ መልኩ ሊንክ ዳርኳል ከሆነ ሜቢ ሊያስኬድ ይችላል። ግን I don't know, do you put it that way? If that is the case, I don't know. እና ብቻ ዋናው ምንድነው ነው ኮምፕላያንስ ጋፑ የጨመረው ቫት ዊዝሆልዲንጉ ሲቀንስ ነው። ያ ማለት ምን ማለት ነው? ቫት ዊዝሆልዲንጉ ሲቀንስ በፊት ከእያንዳንዱ ኢንቨስትመንት ላይ 15% ጠቅላላ 100% ቫት ዊዝሆልድ አድርጎ ዊዝሆልዲንግ ኤጀንቱ ለሀገር ውስጥ ገቢ ያስገባ ነበር። አሁን ግን ኦቨር ዊዝሆልዲንግ የሚባል ነገር ተፈጥሯልና ኦቨር ዊዝሆልዲንግ እንዳይኖር ብለው ዊዝሆልዲንጉን በግማሽ ገምሰውታል። በግማሽ ገምሰው 7.5% ይይዙና 7.5%ን መልሰው ለነጋዴዎቹ ይሰጣቸዋል፣ ለኮንስትራክሽን ካምፓኒዎቹ ማለት ነው። የኮንስትራክሽን ካምፓኒዎቹ ደግሞ ወስደው እሱን ቫቱን ምን አያረጉም ማለት ነው፣ ሪሚት አያረጉም ማለት ነው። ስለዚህ ኮምፕላያንስ ጋፑ ሰፍቷል ነው እንግዲህ ደጋግሜ ያልኩት ሀሳብ ጋር መልሶ የሚያመጣን ነው የሚመስለኝ። which is እንትኖች አይደሉም የመንግስት የጡረታ ልጆች ናቸው ኮንስትራክሽን ካምፓኒዎቹ። በገበያ የሚመሩ ማለት ለህዝብ አገልግሎት የሚያቀርቡ ለመንግስትም ሲሸጡ በገበያ ህግ የሚመሩ ሳይሆኑ መንግስት በጡት አባትነት የሚያስተዳድራቸው ሞር ኦር ሌስ ካርተል ናቸው አይነት ሴንስ ነው የሚሰጣችሁና የሀገራችን ስትራክቸራል በሀገር ስትራክቸራል ሲሉ እነሱ በእርግጥ እነሱ ስትራክቸራል የሚሉበት ነገር ሌላ ነው። እኔ ስትራክቸራል ስል ከእንትን አኳያ ነው የምላችሁ፣ ከህገ መንግስት፣ ከንብረት ባለቤትነት፣ ከነጻ ገበያ፣ ከተጠያቂነት፣ ከግልጸኝነት ወዘተ ጋር የሚያያዝ ችግር ነው የሚፈጥረው ነው የሚል እምነት ነው ያለኝ። In particular, using data on the share of VAT withheld that relates to the construction sector from 2019 or 20 and assuming this is representative for earlier years, we estimate that VAT withheld from the construction sector fell from 0.7% of GDP in 2015-16 to 0.13%. Like, you know, what you call it? My goodness, ማለት as shown in figure 14 በምስል 10 ላይ እንደሚታየው ከ0.7% ወደ 0.13% ወደቀ ነው የሚሉት። that is እንዴት ልበላችሁ like ነው ከ0 VAT withholding ነው ብሉ ነው ስለዚህ in particular using data of on the share of VAT withheld that relates to construction sector ከ2019-20 and assuming this is representative for earlier years, we estimate that VAT withheld from the construction sector fell ማለት እንግዲህ half የተደረገ ነው
ማለት እንዴት መሰላችሁ ብታስቀምጡት አሁን በብር ነው ምላችሁ ጂዲፒ የኢትዮጵያ ጂዲፒ 100 ቢሊዮን ነው ብላችሁ አስባችሁ ደጋግሜ እንደምለው ይሄ 0.7% ማለት 700 ሚሊዮን ዶላር ማለት ነው በዶላር ማለት ነው 700 ሚሊዮን ዶላር ሆፕ ይታያቸዋል ወይ ከፍል አድርገው ካልታየ 700 ሚሊዮን ዶላር ነበር ነው ማለት 700 ሚሊዮን ዶላር ነው ነበር ነው 2019-15 ላይ አሁን ወርዶ ስንት ሆኗል ነው 0.13 ማለት 130 ሚሊዮን ሆኗል ነው በዶላር ነው የኢትዮጵያን ኢኮኖሚ እንግዲህ 100 ቢሊዮን ዶላር ነው ጂዲፒው ብላችሁ ማለት ነው በዚህን ያክል ቀንሷል እንግዲህ እንደምታዩት ከ600 ላይክ ነው 570 ሚሊዮን ዶላር አካባቢ ዊዝሆልድ ተደርጎ ከነሱ ላይ ዊዝሆልድ ይደረግና ማለት መንግስት የሚያሰራቸው ማለት ነው ላይክ የተለያየ ኮንስትራክሽን ወርክ ሰጥቶ ቫት ጀነሬት ሲያደርጉ ማለት ለነሱ ላይክ ነው ክፍያ ቫት ይጠይቃሉ ቫት ሲጠይቁ 700 ሚሊዮን ዶላር የሚሆን ገንዘብ ይሰበስብና ያን የሰበሰበውን ገንዘብ ለአገር ውስጥ ገቢ ወይም ለገንዘብ ሚኒስተር ፈሰስ ያደርጋል ላይክ ነው ዊዝሆልዲንግ ነው ብሎ ማለት ነው አሁን ግን አይ ሙሉ 15% አናያዝባቸው 15% እንያዝ ላይክ ነው ሙሉን 15% አናያዝባቸው ነገር ግን 0.75% እንያዝባቸው ተብሎ ሲባል እንደው ከቀነሰ መቀነስ የነበረበት 350 ሚሊዮን አካባቢ ነበር አይደል መሆን የነበረበት አንተ ነው ግን ጋፑ ላይክ ነው ሄዶ 130 ነው የሆነው ነው ግማሽ እንኳን አርጋቸው ተታረጉት ማለት ነው እና በዚህ መልኩ ነው የወረደው ስለዚህ ማለት ምን ማለት ነው ዊዝሆልድ የተደረገባቸው በጣም ቀንሷል ነው እና ደግሞ ከተሰጣቸው በኋላ ራሳቸው ኮምፕላይ አድርገው አምጥተው ላይክ ነው የሚመለሳቸው ነገር ዝቅተኛ ነው ማለት ነው ስለሱ ምንም አላሉም ግን ዊዝሆልድ የሚደረግባቸው ብቻ ከ700 ሚሊዮን የኢትዮጵያ ጂዲፒ 100 ቢሊዮን ነው ብላችሁ አስባችሁ ዊዝሆልዲንጉ ከ700 ሚሊዮን ወደ 130 ሚሊዮን ዝቅ ብሏል በፊገር አሰራ without a commensurate increase in VAT paid directly by the construction sector this implies that the increase in the compliance gap for the construction sector is largely due to the foreign withholding ደግሞ በዚህ መልኩ without a commensurate increase እንግዲህ ላይክ ምን መሰላችሁ አይ ቲንክ ያው አንደርስታንድ ታደርጉታላችሁ ዝም ብዬ ኤክስፕሌን ላድርገው ማለት ነው እንጂ ላይክ አንደርስታንድ ታደርጉታላችሁ ዝም ብዬ ኤክስፕሌን ላድርገው ቫት አሁን ለምሳሌ ዊዝሆልዲንግ 700 ሚሊዮን ነበር ብላችሁ አንደር ኖርማል ሰርከምስታንስ ዊዝሆልድ የሚደረግባቸው 700 ሚሊዮን ነበር ብላችሁ አሰባችሁ አይ ይሄ ኦቨር ዊዝሆልዲንግ አስከትሏልና 15% እናርገው ማለት ምን ይሆናል ዊዝሆልዲንጋችሁ 350 ሚሊዮን ይሆናል ማለት ነው 350 ሚሊዮን ይሆናል የቀረው 350 ሚሊዮን ማን ጋር ይሄዳል ኮንስትራክሽን ካምፓኒዎቹ ጋር ይሄዳል ማለት ኮንስትራክሽን ካምፓኒዎቹ ጋር ይሄድና ምናቸው ነው የሚሆነው አውትፑት ቫታቸው ነበር የሚሆነው አውትፑት ቫታቸው ነው የሚሆነው ማለት ምን ማለት ነው ስለ መንግስት ብለው የሰበሰቡት ቫት ነው ይሄ አይደለም አውትፑት ቫት ማለት እቃ ስትሸጡ ቫት ጨምራችሁ ትሸጡበታላችሁ እና ገዢው ቫቱን ሲከፍል ቫቱ እናንተ አይደለም ለመንግስት የምታስተላልፉት አውትፑት ቫታችሁ ነው ኢንፑት ክሬዲት ካላችሁት ቀላይ ከነው ኢንፑት እናንተ ደግሞ ሌላ ግብአት ስትገዙ የከፈላችሁት ቫት ካለ ዴፊኒትሊ እሱ ማቀናነስ ትችላላችሁ ነገር ግን ይሄን 350 ሚሊዮን አላማው ምንድነው ለመንግስት ተመላሽ እንድታረጉት ነው ግን አሁን እንዳልነው እንግዲህ ለስራ ማስኬጃ ምናምን ችግር ይፈጥራል ብላችሁ ኦቨር ዊዝሆልዲንግ አለ ስለተባለ ዊዝሆልዲንግ ኤጀንቱ ግማሹን ያዝና ግማሹን ይላከው ለሀገር ውስጥ ገቢ እሱ ከያዘ በኋላ የአመቱ መጨረሻ ላይ
ኮንስትራክሽን ካምፓኒ ነጋዴ ላይክ ነው እሱም ይልከዋል። ችግሩ ግን ያ ማለት ምን ማለት ነው? 100% ዊዝሆልዲንግ የምትይዙ ከነበረ ይሄ ዜሮ ነበር ለነሱ። ይሄ ከሆነ ማለት ነው ማች የሚያደርገው 100% ዊዝሆልዲንግ ኤጀንቱ 100% የሚይዝባቸው ከሆነ ዜሮ ነው የሚሆነው፣ ኒል ነው የሚሆነው። እንትን አይኖራቸውም፣ ቫት ተመላሽ አይኖራቸውም። የነሱን ቫት ተመላሽ እንትና ዊዝሆልዲንግ ኤጀንቱ ነው ለመንግስት የሚያስተላልፈው፣ አያገኙትም። ላይክ ነው ዜሮ ነበር የሚሆነው። አሁን ግን ዜሮ ከሚሆን ፋንታ እኩል ተካፍለውታል። 350 ይካፈሉት እንጂ ፔመንቱ ኢፌክትድ ሲሆን ወይንም ክፍያው ሲፈጸም 350 ብለው ይካፈሉት እንጂ ዊዝሆልዲንግ ኤጀንቱም ጋር ያለው 350 የመንግስት ካዝና ውስጥ መግባት አለበት። ካምፓኒ ኮንስትራክሽን ካምፓኒውም ጋር ያለው 350 የመንግስት ካዝና ውስጥ መግባት አለበት ማለት ነው። ግን እንግዲህ እነሱ እንደሚሉት ላይክ ነው without a commensurate increase in VAT commensurate የሆነ ወይንም commensurate ማለት ተመጣጣኝ የሆነ የቫት ጭማሪ ላይክ ነው ተመጣጣኝ የሆነ የቫት ጭማሪ ሳይኖር ነው ዊዝሆልዲንጋቸው ከ0.7 ወደ 0.13 ያሽቆለቆለው ማለት ነው። now which means ያው የቫቱ ብር ይሄ ማለት ነው በዊዝሆልዲንግ ተይዞ ግማሽ የተሰጣቸው ብር ባንድም በሌላም ምክንያት ሳይመልሱት ቀርተዋል ነው። እና መንግስት እንግዲህ እንዴት ልበላችሁ ከ700 ሚሊዮን ወደ 130 ሚሊዮን ወርዶበታል ቫት ዊዝሆልዲንጉ። ግን ያወርዶበታል ማለት በሌላ አማርኛ ምን መሰላችሁ? ይሄን 570 ሚሊዮን ለነሱ ሰጥቷል ላይክ ነው አይደለም። ለነሱ ከዚህ ጋር የሚፈጠረውን 570 ሚሊዮን ለነሱ ሰጥቷቸዋል ማለት ነው። አስተላልፎ ነው ግን ተሰጥቷቸዋል። ሟቃሊቶ ብለውታል። እንደዛ አይነት ሴንስ ነው ለኔ የሰጠኝ ማለት ነው። ስለዚህ ትልቁ ካልፕሪት የምታዩት ከቫት አኳያ እንደሚመስለው የኮንስትራክሽን ካምፓኒው ትልቅ ተጽዕኖ ያለው ይመስላል ነው። እንግዲህ ሮል ኦፍ ቫት ዊዝሆልዲንግ ኢን ኮንስትራክሽን ሴክተር ኮምፕላያንስ ይሄ ፊገሩ የሚያሳየው የቫት ዊዝሆልዲንግ በኮንስትራክሽን ሴክተሩ የኮምፕላያንስ ላይ ወይንም ግብር በአግባብ መክፈል አይደለም ነው ሁኔታ ላይ ያለው ተጽዕኖ ቫት ዊዝሆልዲንጉ ይሄን ይመስላል ነው። VAT under full compliance directly paid VAT and VAT withholding. VAT under full compliance. What do they mean? Directly paid VAT refers to an actual VAT for the construction sector minus the portion of actual VAT that is assumed to be VAT withholding. Direct paid VAT refers to like actual VAT for the construction sector minus the portion of the actual VAT that's assumed to be VAT withholding. Okay. ያው እንደሚሆን አርትሜቲኩ ጥያቄ የሚፈጥር ነው ትላላችሁ። ማለት ምንድነው መሰላችሁ ጥያቄ የፈጠረብኝ አክቹዋል ቫት አለ ኦራይት አክቹዋል ቫት አለ which is what they are going to pay ማለት ነው። ይሄ አክቹዋል ቫቱ እንደኔ ይመስለኝ የነበረው ምንድነው አክቹዋሊ ገንዘብ ምን ያህል አምጥተው አስገብተዋል ነው አይደለም። ለኔ ገንዘብ ምን ያህል አምጥተው አስገብተዋል። ገንዘብ ካመጡት ላይ ለምንድን ነው ዊዝሆልዲንግ ማይነስ የምታረጉት አይገባኝም። ማለት ላይክ ነው ይሄ አክቹዋል ቫት የሚባለው
አክቹዋል ቫት የሚባለው አውትፑት ማይነስ ኢንፑት ማይነስ ዊዝሆልዲንግ እነዚህን ያካተተ ነው አይደለም ማለት። አሁን ለምሳሌ ኮንስትራክሽን ካምፓኒ የተለያየ ቦታ ሄደው ሲገነባ ለመንግስትም ሆነ የተለያየ ቦታ ሄደው ሲገነባ ለመንግስት ላልሆኑት አውትፑት የተሰጠው አለ ላይክ ነው የተቀበለው አለው መንግስት ላይክ ነው ዊዝሆልዲንግ ኤጀንት ላልሆኑ አካላት የሰጠው ሳም ኤክስ አማውንት ይኖረዋል። አገልግሎት ሲሰጥ የተቀበለው ቫት ማለት ነው። ሲገነባ ወይ ሲሸጥ ዋቴቨር የተቀበለው ኤክስ አማውንት አለው። እቃ ደግሞ ግብአት ሲገዛ ወዘተ የተለያየ ነገሮች ሲያደርግ የከፈለው ጠቅላላ ቫት አለ። ዴን ለምሳሌ እንትን በሚያደርግበት ጊዜ ማለት ማን ነው ስሙ ለመንግስት ግን ዊዝሆልዲንግ ኤጀንት ለሆኑት ግን ሲሰጥ ግማሽ የሚመልሱለት ዊዝሆልዲንግ አለ ግማሽ። ስለዚህ ግማሽ የሰጡት እዚህ ኤክስ ውስጥ አለ እንደኔ ነው ማለት ግማሽ የሰጡት እዚህ ኤክስ ውስጥ አለ። ግማሽ የያዙበት ደግሞ ዊዝሆልዲንግ ብላችሁ ለብቻው ትይዙታላችሁ። ስለዚህ የሚቀነስ ማለት ነው አዚፍ ኢንፑት ክሬዲት ነው የሚሆነው እንደሆነ አይነት ነገር የሚቀነስ ይኖረዋል። በሌላ አማርኛ የምንላችሁ አክቹዋል ቫት የሚባለው ነገር እነዚህ ሶስት ቫሪያብሎች ኤክስ ማይነስ ዋይ ማይነስ ዚ ሆነው ኦልሬዲ ሪዘልታንት ነው የሆነ ውጤት ነገር ነው። ይሄ ሲቀነስ ይሄ የሆነ አማውንት ይኖራል። ያ አማውንት ሲቀነስ የሆነ አማውንት ሲቀነስ የሆነ አማውንት then directly paid VAT refers to actual VAT for the construction sector minus the portion of actual VAT that's assumed to be VAT withholding minus the portion of actual VAT that's assumed to be VAT withholding. I don't know. ይሄ ማለት ነው ባጭሩ ለኔ actual VAT ይሄ ነው። ይሄ actual VAT direct paid VAT ነው ብሎ ማለት like ነው as if they are two different things. like ነው directly የሚከፍለው ነው which is his actual VAT ለምን እንደዚህ ብለው እንዳጥመለመሉት ለኔ ግልጽ አይደለም። VAT under full compliance means what could that mean? All right, what could VAT like no what could VAT all right what could what does VAT under like no full compliance mean? Is that the same thing? Is that the same thing with potential right. Okay. ይሄ እንግዲህ ኦኬ blue is VAT withholding ነው ይሄ አረንጓዴው ማለት መስኩ በህግ አግባብ ቢሰራ ኖሮ ጀነሬት ሊያደርግ የሚችለው ቫት ይሄ ነበር ነው። በህግ አግባብ ቢሰራ እንደማንኛውም ማለት እንደማንኛውም ተቋም በትክክል በህግ ቢሰራ ይከፍል የነበረው ቫት ከጂዲፒው አኳያ ይሄ ነበር ማለት የጂዲፒው 2.3% ዝቅተኛው ይሆናል ማለት ነው ላይክ ነው የጂዲፒው እንግዲህ ሳይው ይሄ the lowest point ይመስለኛል 2.3 ብንለው የኛው 2.3 የጂዲፒውን
ይሆናል። ከፍ ሲል ደግሞ 3 ሊሆን ይችላል ነው ራይት። ስለዚህ እንዲያርጋችሁ ይቅርታ ላይክ ዝም ብለን አቨሬጅ ብናወጣ በዚህ በ2.3 እና በ3.0 መካከል 5.3 5.4 ብታረጉት 2.5 2.7 አካባቢ የጂዲፒውን 2.7 which is somewhere around this አካባቢ መክፈል ነበረበት ማለት ነው። ላይክ እንደዚህ ፖቴንሻሉ ነው። በፖቴንሻል ደረጃ ያለው ፖቴንሻል 2.7 አካባቢ መክፈል ይችላል ነው ከእንቅስቃሴው ማለት። አሁን እንግዲህ እንዲያርጋችሁ ይሄን ያህል ገቢ ይሄን ያህል ወጪ ያለው ምናምን ብላችሁ ስትሰሩ ከዛ አኳያ ይሄን ያህል ማድረግ ይችላል ብላችሁ ታስቀምጣላችሁ ማለት ነው። 2.7 የጂዲፒውን ፐርሰንት መስራት ነበረበት which comes to something like እንዳልኳችሁ እንግዲህ ለካልኩሌሽን እንዲመቸኝ ዝም ብዬ የኢትዮጵያ ጂዲፒ 100 ቢሊዮን ነው እያልኩ ነው። ወደ 2.7 ቢሊዮን ዶላር ምናምን መክፈል ይችል ነበር ማለት ነው። በተጨባጭ የሆነ ያለው ግን ይሄ ቢጫው ነው ይሄ ቢጫው ነው በተጨባጭ የሆነ ያለው። ስለዚህ እየከፈለ ያለው ይሄ 3.3 ነው 0.3 ነው የሚመስለው 0.03 ይቅርታ ላይክ ነው 0.3 ሶሪ 0.3 ነው እና ስቲል ላይክ ነው አሁንም 0.3 ነው። በመሃል ወረድ ብሎ ወደ 0.2 ምናምን ቢወርድም ማለት ነው። ስለዚህ ባጭሩ 2.7 ቢሊዮን መክፈል እየቻለ በአክቹአል የሚከፍለው ግን 300 ሚሊዮን ነው። ስለዚህ ላይክ ነው it's like dividing 0.3 by like 0.3 by 2.7 ብታረጉት ኦኬ sorry 0.3 divided by 2.7 11% ነው አፈጻጸም ያለው ማለት በትክክል የሚሰራው 11% አካባቢ ነው የሚከፍለው ማለት መክፈል ከሚገባው አፈጻጸሙ 11% ነው። ወደ 89% የሚሆነው ላይክ ነው አይከፍልም ነው። ያም ብቻ ሳይሆን እንግዲህ ዊዝሆልዲንጉን አሽቆልቁሏል ነው። ያንንም ሳይከፍል ይታያቸው ማለት ከቫት አኳያ መክፈል የነበረበት ወደ ምናምን ቢሊዮን ብር ያለ ያንንም ሳይከፍል እስከነጭራሹ 0.7 የነበረው ቫት ዊዝሆልዲንጉ በዊዝሆልዲንግ መንግስት ያሰራው ይሰበሰብ ላይክ ነው ዊዝሆልድ ያደረግበት የነበረው 0.7 የነበረው የዊዝሆልዲንግ አማውንት ወርዶ 0.13 ደርሷል ነው። ቅድም እንዳልኳችሁ በ700 ሚሊዮን እና በ180 ሚሊዮን በ130 ሚሊዮን መካከል ያለ ልዩነት ነው because ይሰጣዋል ነው ላይክ ነው እንትን ነው ዊዝሆልድ ከመደረግ ፋንታ እየተሰጠው ነው። ግማሽ እየተያዘለት ግማሹ እየተሰጠው ነው። በአንጻራዊነት ግን ክፍያው አልጨመረም ወይንም ላይክ ነው እንትን አላለም። ድሮ ዊዝሆልድ ተደርጎበት እንትኑን ትቀንሳላችሁ ምናምን ትላላችሁ። አሁን ዊዝሆልድ ተደርጎበትም ዊዝሆልድ ግማሽ ተመልሶለትም እየመለሰ አይደለም ነው ያው መስኩ በቃ በጣም ከቫት አኳያ እንትኑ ቫቱ ለኮንስትራክሽን ሴክተሩ በስጦታነት እየተሰጠው ነው ማለት ትችላላችሁ። ስለዚህ እንግዲህ ምን ይላሉ? in other words compliance in the construction sector has always been low but it used to be higher because the public sector withheld and remitted VAT on its behalf ማለት ጀነራሊ ከለማድ አኳያ ስታዩት የኮንስትራክሽን ሴክተሩ ቫት ዝቅተኛ ነው። ነገር ግን በአንጻራዊነት ትንሽ ከፍ ይል ነበር ምክንያቱም ፐብሊክ ሴክተሩ ዊዝሆልድ እያደረገ ይመልስ ነበር። ግን አሁን አዲስ አዋጅ መጣና ግማሽ ይዛችሁ ግማሽ ሰጧቸው የሚል አዋሰበት ነው። የተሰጠውን አይመልስም ላጣርጎ ይረሳል ነው። መልሶ የት ይወስደናል ላይክ ነው እዛ ያልኳችሁ ጋር ነው በኔ እምነት
ምክንያቱም የኮንስትራክሽን እንትን ሴክተሩን ሳታሰሩ ሌላውም ማሳደድ ምን ማለት ነው? በተዘዋዋሪ የመንግስትን የግብር ገቢ ለመስኩ አሳልፋችሁ በስጦታ መልክ እየሰጣችሁ ነው ማለት ነው። As public sector investment has declined in the construction sector has become more oriented towards private rather than public sector construction projects. Like as public sector investment has declined in the construction sector has become more oriented ማለት በቃ ኦፊሻሊ አይ ቲንክ ነው ላይክ ነው የጋንግ ባህሪ ያላቸው እንዴት ልበላችሁ የፖለቲካ ኃይሎቹ ላይክ ነው ኢትዮጵያ ውስጥ እንግዲህ ያሉት የፖለቲካ ኃይሎቹ ዋና እንትናቸው ሆኗል ማለት ነው እና ከመንግስት ሄደው ወደ ግለሰብ ሄደው ሲሰሩ እንዲያውም ይከፍላሉ ብላችሁ ነው የምታስቡት አይደለም? የመንግስት ኢንቨስትመንት ሲቀዛቀዝና ወደ ግል ሴክተር ገብተው ኢንቨስትመንት ሲሰሩ አይ እዛ እንትን ስለሚል ያወራርዳሉ ነው። ባሰባቸው ነው። እንዲያውም መንግስት ሲሆን ዊዝሆልድ ስለሚያደርግ የተወሰነችውንም ቢሆን ቀንሶ ወደዚህ ያመጣሉ። እነዚህ ግን ላይክ ነው አሁን ዊዝሆልድ የሚያደርግባቸውም የለም። ገብቷቸው አገልግሎት ሰጡ አይደለም? ከነቫት ተከፍሏቸዋላችሁ ቫቱን ወስደው ጸጥ ነው ለመንግስት ተመላሽ አያረው ብሶባቸዋል ነው። የሚገርም ነው። 37 like no shows the public investment as a share of the total investment fell from 37% to between 2015. It's likely that the construction sector has correspondingly shifted away from public sector construction. Figure 35 ወደዛ እንግዲህ 3 ምዕራፍ 3 ቁጥር 5 ላይ ሄዳችሁ ማየት ትችላላችሁ። የፐብሊክ ሴክተሩ ተቀዛቅዟል ነው ኢንቨስትመንት ምን እንዳለው መንግስት የዳጫና ስላለበት በግል መስኩ ኢንቨስት የማድረግ ነገሩ ቀንሷል። ያ ስለቀነሰ ኮንስትራክሽን ሴክተሩ መንግስትን ትቶ የግሉን ማገልገል ጀምሯል። ግን የግሉን ሲያገለግልና ሲገነባ የሚቀበለውን ቫት የለም ነው ጸጥ ነው ውጦ ጸጥ ነው የሚለው ነው። የሚገርም ግኝትና አባባል ነው። The growing compliance gap may also be due to VAT withholding agents failing to declare VAT withheld from their suppliers. ግን ደግሞ እነሱ ኮንስትራክሽን ሴክተሩ ብቻም ሳይሆን ዊዝሆልዲንግ ኤጀንቱ ራሱ ቫት ዊዝሆልድ ካረገ በኋላ ከኮንስትራክሽን ሴክተር ያን ዊዝሆልድ ያደረገውን ዊዝሆልድ አድርግ ያለው ይሄው ገንዘብ አለ ብሎ ለመንግስት ራሱ አይመልስም። ራሱ የመንግስት መስሪያ ቤት እኮ ነው። As discussed earlier in this section, this may be happening for one public sector organization. If this is due to non-compliance as opposed to other factors, it would also appear in the construction sector according to ስለዚህ in this section this may be happening for one public sector organization. ማን ነው ያ ፐብሊክ ሴክተር ኦርጋናይዜሽን? አይ ዶንት ኖ። ዊዝሆልድ አድርጎ ብቻ ዊዝሆልዲንጉን መልሶ ማለት ሪፖርት አያረግም ራሱ መስሪያ ቤቱ የመንግስት መስሪያ ቤቱ ታምኖ ማለት ነው። አንተ ታማኝ ነህ ስለምኔ ብለህ ስለኔ የሆነ ቫት ሰብስብ ተብሎ ተሰጥቶት የሰበሰበውን ቫት ይዞ አይመልሰውም እና ያን ካላረገ እንዴት ልበላችሁ ተስማምተው የሚሰሩ ነገር ነው የሚመስለው። ገብቷቸው እንዴት የመንግስት መስሪያ ቤት ቫት ዊዝሆልዲንግ ይዞ ሪፖርት ሳያደርግ እንደሚቀርና ያ እንዴት አክሰፕተብል አሰራር ሊሆን እንደሚችል አላውቅም። It's also possible that the compliance gap has grown because of exemptions not included in the official list of exemptions. ወይንም የኮምፕላያንስ ጋፑ የሰፋበት ምክንያት ቫት መልሰው ሪፖርት ስለማያደርጉ ወይም ዊዝሆልዲንጋቸው ምናም ስለማይጠቀሙ ሳይሆን ኦፊሻል የሆኑን ኤግዘምፕት የሆኑ አይተሞች አሉ። ከዛ ውጭ ያሉ አይተሞችም ኤግዘምፕት ሆነው ሊሆን ይችላል። ወጣም ወረደም ግን በቫት አስተዳደር የግንባታው መስክ የራሱ ስፔሻል ትሪትመንት አለው። ለምንድን ነው? ለምሳሌ ኤግዘምፕትም ከሆነ whatever the case might be like the most important thing like እንዴት ልበላችሁ በዚህ በዛ ምናምን ብላችሁ ምክንያት ታቀርቡ ትችላላችሁ። at the end of the day ግን ያ like መስኩ ኢንዱስትሪው የሚጠበቅበትን ቫት ካለው ትራንዛክሽን እና ሽያጭ አኳያ የሚጠበቅበትን ቫት እየከፈለ አይደለም። ስለዚህ unacceptable ነው። Unlike in some other countries, newly built residential property is subject to VAT in Ethiopia. Newly built, right? Construction material እንግዲህ በኢትዮጵያ ውስጥ ከሌሎች ሀገሮች ለየት ባለ ሁኔታ አዲስ የተገነቡ መኖሪያ ቤቶች ቫት ይጣልባቸዋል ነው። Construction materials for publicly built residential property are exempt from VAT, which is the model accounts for. There may, however, be ad hoc exemption for certain projects
or for some certain developers that are not included in the legal document of Ministry of Finance list okay. whatever the case ማለት ለምሳሌ ነው እንግዲህ አሁን እዚህ ጋር የተቀመጠው እንደሚመስለው ለምሳሌ ቤት የግል ቤት ሲሰራ ቫት ላይክ ነው ስትገዙ ለምሳሌ ቫት ተጭኖበት ነው የምትገዙት አይነት ነገር ዲዛይን ኢምፕሬሽን ነው የሚሰጠው ቫት ተጭኖበት ነው ዋጋ የሚሰጣችሁ ማለት የግል ከሆነ ፐብሊክ ከሆነ ኮንዶሚኒየም ከሆነ ግን ቫት የለውም እና ይሄ አሰራር የኢትዮጵያ አሰራር ከዓለም ላይክ ነው በሌላው ዓለም ያልተለመደ ለየት ያለ አሰራር ነው እነዚህ ናቸው ኤግዛምት የሆኑና ኤግዛምት ያልሆኑ ነገር ግን እንደሚመስለው ምናልባት ሌሎች አሰራሮችም ሊኖሩ ይችላሉ ቫት ማይጣድባቸው ለምሳሌ ፐብሊክ ኮንስትራክሽን ምናምን ሳይሆን ሌሎችም ነገሮች ሊሆኑ ይችላሉ ከዚህ የተነሳ መስኩ ብዙ ኤክስፔንዲቸር ጋፕ ይኖረዋል ላይክ እንዴት ልበላችሁ በዝርዝር የተቀመጠ እንትን የለም እና ምን ማለት ነው መንግስት በአዋጅ ያልፈቀደልህን ነገር ቫት ማትከፍልበት ከሆነ ላንተ ብቻ እና እንደዛ ስታረግ የሚጠይቀ ምናምን አካል ከሌለ ምንም አልከው ከተጠያቂነት ላይክ ነው መስኩ የቫት አፈጻጸም ከፍተኛ ችግር አለበት ከማለት የሚተርፍ አይመስለኝም There may however be ad hoc exemptions for certain projects ስለዚህ ad hoc ማለት ዝም ብሎ እዛው እንደ ሁኔታው በቃ እንትን ከሆነ ይሄንን በቫት ላይክ ነው ቫት ውስጥ አይካተትም ተብሎ ሊታው ይችላል ነው እና በሚኒስትሪ ኦፍ ፋይናንስ ከተዘረዘረ ውጭ ሊሆን ይችላል potential VAT under full compliance is itself based on the construction sector share of GDP in the national account statistic overstated okay construction share of GDP in the national like ነው ምንድነው የሚባለው እና ታዲያ ምን ሊሆን ነው ከዛ ውጪ ነው ማለት እንትኑን ፖቴንሻሉን ስንሰራው በጂዲፒ ውስጥ ምን ያህል ተጽዕኖ አለው ከሚለው ተነስተን ነው ስለዚህ አሁን ለምሳሌ በአማካይ 2.7 የጂዲፒው መክፈል አለበት ስንል ጂዲፒ ፕሮዳክሽን ውስጥ በሌላ አማርኛ ምን ማለት ነው ለምሳሌ የኢትዮጵያ ጂዲፒ 100 ቢሊዮን ቢሆን 10 ላይክ ነው 100 ቢሊዮን ቢሆንና ላይክ ነው 30 ላይክ ነው የኮንስትራክሽን ካምፓኒው ጠቅላላ ኮንትሪቢዩሽን የኮንስትራክሽን ካምፓኒው ጠቅላላ ኮንትሪቢዩሽን ሌትስ ሴይ 20 ቢሊዮን ዶላር ቢሆን ማለት ነው 20 ቢሊዮን ቢሆን የ20 ቢሊዮን 15% 3 ቢሊዮን ነው የሚሆነው ነው አይደል 3 ቢሊዮን ነው የሚሆነው ላይክ ነው like 15% of that ማለት ነው አሱም የምታረጉት ጠቅላላ በምክንያቱም ጠቅላላው ባለው ላይ ላይክ ነው ኦፍ ኮርስ ፖሊሲውን አፕላይ ያደርጋሉ ለምሳሌ እንትኑንም ያስገቡት ይመስለኛል አሁን ፖሊሲውን ኮንሲደር ሳታረጉ ማለት አሁን ኤክስፔንዲቸር ጋፑን ላይክ ነው ነን ታክሰብሉን ሳታወጡ ፖቴንሻሉ ይሄን አለው ብላችሁ ማለት ይሄ what I'm trying to say is አሁን ለምሳሌ 20 ቢሊዮን ከሆነ assuming የኢትዮጵያ ኢኮኖሚ 100 ቢሊዮን ነው ተብሎ የኮንስትራክሽን ሴክተሩ ኮንትሪቢዩሽን 20 ቢሊዮን ከሆነ 3 ላይክ ነው 3 ቢሊዮን ይመጣል ብላችሁ ታስባላችሁ ከዚህ ውስጥ ግን የተወሰነው የሚሰራው ሌትስ ሴይ ማለት ኤግዛምፕት ይሆናሉ ለምሳሌ ፐብሊክሊ ኮንስትራክትድ ሃውስ 300 ሚሊዮን ታወጣለታለ ስለዚህ እንደዛ ብለ 2.7 ቢሊዮን ይመጣል ብላችሁ ትይዙለታላችሁ እና እንዲህ በማረጋችን ኦቨርስቴት አርገን ሊሆን ይችላል ምክንያቱም ምንድነው የሚባለው እኔ ትርጉም ያለው አባባል አይመስለኝም ዋናው ፖሊሲዎችን ኮንሲደር አርግ እንዳልኳችሁ እነዚህ ኮምፕሮማይዞቹን ኤግዘምፕሽኖቹን ምናምን ኮንሲደር አርገ ከጂዲፒ ኮንትሪቢዩሽኑ አኳያ አርገ ይሄን ያህል ነው የምትጠብቅበት ብለ ትላለ እሱ ተጋኗል ላይ I don't know እንግዲህ እሱ እኔ ተጋና አይመስለኝም ላይክ ይሄም ተጋኖ ሊሆን ይችላል መንግስት መስሪያ ቤት ራሱ ሪፖርት ሳደርግ ቀርቶ ሊሆን ይችላል አድሆክ የሆኑ ኤግዛምፕሽኖች ሊሆኑ ይችላሉ ወጣም ወረደም ግን የኮንስትራክሽን መስኩ ባንድም በሌላም መንገድ 2.7 የጂዲፒውን ሲጠበቅበት የሚከፍለው የጂዲፒውን በአማካኝ እንግዲህ ስንት ነው
something በጣም ዝቅ ያለ አማውንት ነው የሚከፍለው እና በጣም ዝቅ ያለ አማውንት ነው የሚከፍለው which is 0.3 ነገር ነው ላይክ ነው 0.7 ወይም 11% አፈጻጸም ነው ያለው 89% መክፈል የሚገባውን ሳይከፍል ይቀራል ማለት ነው የኮንስትራክሽን መስኩ ያ ነው እንግዲህ ጋፓቸው ስለዚህ ዲስከሽን ዋይ ዲድ ይሄኛውን ሴፐሬት ብቻው ለራሱ አዲስ ቪዲዮ ላይክ ነው አንዱን ኮንሰፕት አንዱን ሰብሴክሽን በአንድ ቪዲዮ ላርገው ብዬ ይሄን በሚቀጥለው ቪዲዮ ለብቻው እንየው ስለሰማችሁኝ አመሰግናለሁ በ88ኛው ቪዲዮ እንገናኝ መልካም ጊዜ